ኦኬ ተለያይተናል። ሰላም ውድና የተከበራችሁ መላው ጨረቃ ቤተሰቦች እንደምን አላችሁልኝ? እባካችሁ ቪዲዮ ሲጀምሩት ሰብስክራይብ በማድረግ ጀምሩት። እባካችሁ በዚህ ዓመት መጨረሻ 100,000 ሰብስክራይበር መግባት እፈልጋለሁ። ስለዚህ ሁላችሁም ሰብስክራይብ አድርጉኝ ቤተሰቦቼ። እስቲ አንዳንድ ነገር ማለት ፈልጋለሁ በዛሬው ቪዲዮ። አይሚና ብሩኬ መለየት አለባችሁ ብዬ አላስብም። በተአምር መለየት አለባችሁ ብዬ አላስብም። አይሚ እኔና ብሩኬ ተለያይተን ራሱ የሚለው ቃል መናገር አልነበረብሽ ለብሩኬ ብዬ አስባለሁ። መች ተለያያችሁ? መለያየት እንደዚህ ነው እንዴ? ቃል ነው እንዴ? ያዛችሁት ቃል አልገባኝም እንዴ? ወይ የነበራችሁ ነገር እቃቃ ጨዋታ ነበር? አልገባኝም። እኛ ድሮ እንደምናሳልፈው ሕፃን ልጅ ሆነን እንደምናሳልፈው ጊዜ የእቃቃ ባላንስ ነበራችሁ? አልገባኝም። እኔ ግራ ገብቶኛል ቤተሰቦቼ። በአንዴ እቃቃ አለቀ ፈረሰ ምናምን ቤት ፈረሰ እንደሚባለው ነገር አረጋችሁት እኮ ጨዋታውን። ይህ መሆን የለበትም። እኔ አሁንም ቢሆን ከእናንተ አፍ ተለያይተናል የሚለውን ቃል መስማት አልፈልግም። መላው የጨረቃ ቤተሰብም ይህን ቃል መስማት አትፈልጉም ማለት እንዴ? እስቲ ኮሜንት ላይ ንገሯቸው እንዴ። እሙሼ የራሱ የተሰማቸውን ስሜት ይዩት እስቲ። እሙሼ እንኳን ለልጃቸው በጣም ተከራክረዋል በዛሬው ቪዲዮ። ልጄ እንደዚህ ነገር አያደርጉም፣ ልጆቼ ስነስርዓት አላቸው፣ ልክስክስ አይደሉም፣ ስለዚህ እንደዚህ አትበይ እያሏት ነው አይሚን። እሙሼ እንኳን በልጃቸው ሙሉ እምነት አላቸው። እኛም መላው ጨረቃ ሰዎች በብሩኬ ሙሉ እምነት አለን። አይሚ ለምንድን ነው እምነት ያጣሽው? እናውቃለን ብዙ ነገር ተፈጥሯል በማላችሁ፣ ግን ደግሞ የብሩኬን እምነት ግን የሚያጎል ነገር አንድ ነገር የለም። ወይ ሲያደርጉ አላየሽ፣ ሲፈጸም አላየን። ስለዚህ ይሄ ነገር የሚፈተው ምንድን ነው? በዲኤንኤ ውጤት ነው። እሙሼ እንኳን ይመርመርና እናየዋለን በቃ አሉ። ምክንያቱም ልጄ ይህን ነገር ሊያደርግ አይችልም። አድርገዋል ብለው ጠየቁት፣ አላደረኩም አላቸው። አይሚ ይህን ያክል ሙሉ ለሙሉ በብሩኬ ተስፋ ይቆርጥሽው ለምንድን ነው? አሁንም ይህን ቪዲዮ አይሚ ጋር ሊደርስ 10 ጊዜ ከሌላው ይበልጥ ኮፒ ሊንክ ያደርጋችሁ ቪዲዮ ተደራሽነት እንዲሆን እፈልጋለሁ ቤተሰቦቼ። ቪዲዮ ሲጀምሩት በላይክ ጀምሩት። እስቲ ወደ ቪዲዮ እንሂድ። ተለያየን ምናምን ምንድን ነው የሚለያያችሁ? ለማን ነው ክፍተት የምትሰጪው? በሚገባ ለማን ነው? ለማን ደስ ይበለው ብለሽ ነው ክፍተት የምትሰጪው? አይሚ እስቲ ማን ደስ ይበለው ብለሽ? ለየትኛው ጠላት? አሁን እኮ ለጠላት ክፍተት እየሰጠች ነው። በእናንተ መለየት በእናንተ መሃል ክፍተት ስንት ሰው እየገባ ነው። አሁን እዩ እንኳን ያውላ ነገር ስታደርግ የነበረው አንቺ በሰጠሻት ክፍተት ነው። ስለዚህ ለማን ደስ ብለሽ ነው? እስቲ እንግዲህ እኔ አልገባኝም። ባይዘወይ አንቺ ላለማስቀየም በጣም ክብር ይኑርህ። እያወራን አይደል እንዴ? በቃኝ። እስከ መቼ ነው ከአንቺ ጋር እንደዚህ የሚቀጥለው? ባይዘወይ እኔ አንድ ነገር ታርቻለሁ ከብሩኬ ቤተሰቦቼ። ብሩኬ ጭቅጭቅ በጣም ነው ያስጠላው። እኛ ራሱ መለየት ጨረቃ ቤተሰቦች የእናንተን ጭቅጭቅ፣ የእናንተን አዘን፣ የእናንተን መለያየት አንፈልግም። እኛ ማየት ምንድነው የምንፈልገው? ቤተሰቦች ምንድነው ማየት የምንፈልጉት? ደስታቸውን፣ ፍቅራቸውን፣ ፕራንካቸው። እኔ ከምንም በላይ ደግሞ ፕራንካቸው ናፍቆኛል። ለምን እንደው አላውቅም። በቃ ፊቴ ላይ ያለ በቃ የሆነ የሚያሳልፉት ባህል ሲደርስ የሚያሳልፉት የሆነ ነገር አለ። በዚሁ አጋጣሚ ደግሞ ለሁሉም ለክርስቲያን ቤተሰቦቼ እንኳን አደረሳችሁ ማለት ፈልጋለሁ። ላይ ምናምን አትበይ ከዚህ በላይ መታገስ አልችልም። እሱ አይሚያችን በቃኝ ባል ነገር በእናንተ መሃል መኖር አለበት። ሲጀመር አንድ ነገር ቆይ ብትጋቡና አንድ ላይ ይኖራችሁ ቢሆን ተገብታችሁ በስትክክል በሰርግ ምናምን ተገብታችሁ አንድ ላይ ይኖራችሁ በቃኝ ማለት ወጪ ነበር። አትወጪም። አሁንም ቢሆን እንደዛ ይው ይሄን ነገር እንደ ትዳር ይው። እናንተ አሁን እኮ እኛ እንደ ተጋባችሁ ነው እኮ የምንቆጥረው። አንድ ቤት ይኖራችሁ ነው፣ ፍቅራችሁ ደስ ይላል፣ ያስቀናል አይደል እንዴ? ስለዚህ በቃኝ የሚለው ነገር ምን አንድ ነው? ይሄን ያህል ምን አድርጎሽ ነው ይሄን ያህል? ወይስ እኛ ማናውቀው ጥፋት አለ ሌላ? እንግዲህ የብሩኬ ሙሉ ጥፋት እኛ አይተነዋል። በቃ አንድና አንድ እዩን ብቻዋን ማግኘቱ ቡታጀራ ሲመጣ፣ ሲቀጥል ደግሞ እርሙስ ማግኘቱ በቃ አለቀ። ሌላ እኮ ጥፋት የለበትም። አይዘውይ አልተረጋገጠም። ያ ነገር ሲረጋገጥ ነው ብሩኬ አጥፍቷል ብለን የምንወቅሰው ያኔ ቀኑና ሰዓቱ ሲደርስ። አሁን ግን ምን ብለን እንውቀሰው? አይሚ ግን እባክሽን ተረጋጊ እናቴ። የአንቺም ስሜት ይገባኛል አይሚ። እስቲ እናንተን አስተዋጽኦ ደግሞ ኮሜንት ጻፉልኝ። የሁላችንም አስተዋጽኦ ይለያያል እንደ መልካችን። ስለዚህ አስተዋጽኦ ኮሜንት ጻፉልኝ። አባትሽ ደግሞ እኔ ላገኛቸው ፈልጋለሁ። እኔ እዚህ ጋር ግራ ገብቶኛል። እሙሼ ለምን ጋሽዬን ለማውራት ፈለገች? ለምን እሙሼ ለምን? ምን አስበው ነው? እንደው ያሰብኩትን ነገር ያሰባችሁ ካላችሁ እዚህ ኮሜንት ጻፉልኝ። እኔ ያሰብኩት ምን መሰላችሁ? በቃ ጋሽዬና እሙሼ አንድ ላይ ሆነው አይሚና ብሩኬን ለማስታረቅ ሊጥሩ መሰለኝ እንጂ ሌላ ነገር ለምን ይፈልጓቸዋል ጋሽዬ? ስለዚህ ለማስታረቅ ሊጥሩ መሰለኝ ጋሽዬና እሙሼ። እኔ ያሰብኩት ይሄን ነው። እናንተ በዚህ ጉዳይ ምን አስባላችኋል? የእናንተን ሀሳብ አስተያየት ኮሜንት ላይ ማየት እፈልጋለሁ።
በጣም ነው የምትወዳት ባይገርማችሁና ያን ፍቅር ደግሞ እንድታጣ አልፈልግም። ሙሺ ብሩኬ እዚህ ጋር እያደረክ ያለው ነገር በጣም ደስ ብሎኛል። ለምን አይሚ ጋር ያለው ነገር አለ። አይሚ ጋር ያለውን ፍቅር እሙሼ እንዳታጣ ማድረግ በጣም ደስ ይላል። በቃ ምክንያቱም አይሚን እንዳጠራት የምታደርገው እና ደግሞ አይሚን እንዳትርቅ ከዚህ ቤት የምታደርገው ነገር በጣም ደስ ይላል። በጣም ደስ ብሎኛል። ማለት ይህ ከአንድ ከበሰለ ወንድ የሚጠበቅ ነገር ነው እያደረክ ያለው። እሙሼ ምን ያክል አይሚን እንደምትወዳት ስለምታውቅ ነው አይደለ? ታውቃለህ ምን ያክል ለአይሚ ፍቅር እንዳላት። ጋሽዬ ደግሞ ለአንተ ምን ያክል ፍቅር እንዳለው ታውቃላችሁ። ባይዘወይ ይሁላ ነገር የሚሆኑት ለምን መሰላችሁ? ሁለታችሁ አንድ እንድትሆኑላቸው ነው። ሁለታችሁም የዋና ቅን ልቦች ስላላችሁ ነው። ጋሽዬም ለልጃቸው ባል መከታ እንደምትሆን ስለሚያውቁ ነው። እሙሼም ደግሞ ለአንተ መከታ የቤት እመቤት በቃ ሁሉ ነገር እንደምትሆን ስለሚያውቁ ነው ብዬ አስባለሁ። እናንተ በዚህ ጉዳይ ምን ትላላችሁ? የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ቤተሰቦች ያላትን ቦታ እንድታጣ አልፈልግም እና እኔም ማክበር ሙድ አልነበረም፣ ፍላጎቴም አልነበረም። የዛ ሰዓት እኔ ማክበር ፍላጎቴም አልነበረም። እንግዲህ ብሩኬ እንደምናየው ከሆነ እኔ ያን ጊዜ ማክበር አልፈለግኩም ነበር እያለ ነው። በቃ ያን ነገር ማክበርም አልፈለግኩም። ስለዚህ እዚህ ጋር ባይዘዌ ባለፈው ቪዲዮ አሁንም ቢሆን ተመልሼ እናገራለሁ። ጥፋቱን ያጠፋው ማን ነው? ፍፄ ነው። በቃ ፍፄ በፍፄ ምክንያት በኩል ነው ብሩኬ ልታገኘው የምትችለው። ብሩኬ መቼም ዝም ብላ ጠርታናን ላገኘ ብትለው ብሩኬ እዩን ላገኘት አይችልም። ስለዚህ ያን ቀን ያጠፋው ፍፄ ነው። ወይ አይሚና መጥራት አልነበረበትም፣ ወይ ደግሞ ያ ዝግጅት እና የዘጋጅት ማድረግ ይችል ነበር። ግን ያ ነገር አልሆነም። አሁን ደግሜ ፍፄ መውቀስ አልፈልግም። በጣም ጥሩ ልጅ ነው። ለብሩኬና ለአይሚ በጣም ጥሩ ወንድም፣ ከወንድም በላይ ጓደኛ፣ ሁሉ ነገራቸው ነው። ስለዚህ ያን ነገር ማናገር አልፈልግም። ግን ደግሞ አሁንም ቢሆን አይሚ ልትረጁ ይገባል ብሩኬን። ብሩኬ ይቅርታ ጠይቆሻል፣ አንቺ አንተና ይቅርታ ጠይቀሽዋል። ስለዚህ ከዚህ በኋላ መታረቅ ነው እንጂ ያለባችሁ እንለያይ የሚለውን ቃል እኛ መስማት አንፈልግም። መለዮ ጨረቃ ሰዎች ይሄን ቃል መስማት አንፈልግም። ፈልጋላችሁ ቤተሰቦች ሰላም ነው መታጣቅም እዚህ እኔ ምን አውቃለሁ ተሻለው ወይ ትለኛለች። ኢቭን እኮ ባይ ያያችሁ ነው። ግን በቃ እንትን ነው እሙሼ ከነ አይሚ እነ ሙሼ ቤት ስጠፋ ቅር ይላቸዋል። ለምን? እሙሼ በጣም ነው አይሚን የሚወዷት። ለምን? ለልጃቸው ጥሩ ሴት ስለሆነች ስላወቁ ነው። ባይዘወይ በአሁኑ ሰዓት እስቲ ማን ነው ከትዳር በፊት ቤተሰባቸውን ፍቅረኛ ይዛችሁ የምታስተዋውቁት? ማንም አይቻልም አይደለ? ወግ በማረጉ ሽማግሌ ተልኩ ምናምን ይባል ነገር አለ። እነሱ ግን እርስ በእርስ ስለተፋቀሩና ፍቅራቸው በጣም ደስ ስለሚል እሙሼም አይሚን ትወዳለች፣ ጋሽዬም ደግሞ ብሩኬን በጣም ይወዱታል። ስለዚህ እንደዚህ አይነት ፍቅር እያላችሁ ለምንድን ነው እንለያይ የሚለውን ቃል አሁንም ድጋሚ የምታነሱት? ለምን? ጠይቂው ራሱ። በአንዳንድ ነገሮች ምክንያት ተለያይተናል። ኦኬ በአንድ ነገር ተወንጅሏል። ካንተ አርግዣለሁ ብላ መታለች። ባይዘዌ አይሚያችን ተወንጅሏል። አዎ ተወንጅሏል፣ ግን ደግሞ አልተረጋገጠም። ለምሳሌ አንድ ምሳሌ ስታችሁ ቤተሰቦች፣ አንድ ሌባ ይያዛል። አንድ ሌባ ሰርቆ ይያዛል። ማስረጃ እስካልቀረበበት ድረስ ያን ነገር እንዳደረገ ወይ 3 ምስክር ወይ ደግሞ የቪዲዮ ምስክር ካልመጣበት በስተቀር ወንጀለኛ ተብሎ አይፈረድበትም። ለምን? ማስረጃ የለማ። ግን ተወንጅሏል። በቃ ሌባ ነው ብለው ተወንጅሏል። ስለዚህ አሁንም ብሩኬ እንደዛ የተባለው እኮ በቃ ልጅ አለ ተብሏል። ግን ደግሞ ልጁ የሱ አይሁን ይሁን አልታወቀም። ስለዚህ ባልተረጋገጠ ነገር ብሩኬን እንደተረጋገጠ ሆነሽ ባታውሪ ደስ ይለኛል። በቃ መወንጀል ነው። አንቺ አሁን ይሄን ነገር አርጓል ብለሽ አምነሻል። የብሩኬ ልጅ አይደለም። አሁንም ቢሆን ደግሜ እናገራለሁ፣ ይሄ ልጅ የብሩኬ ሊሆን አይችልም። ቤተሰቦቼ እና አንዳንድ ነገሮች ደግሞ እኔን እንዳምን አድርገውኛል። በዛ ምክንያት ተለያይተናል። በእርግጥ ብዙ የተፈጠሩ ነገሮች አሉ በመሃል። ግን ባይዘዌ እኔ አንድ ሀሳብ አለ ቤተሰቦቼ። በብሩኬና በአይሚ መሃል እየተፈጠሩ ነገሮች ብዙ ነገሮች ነው። ግን ደግሞ ነገሩን ሰፋ እያደረጉ ያሉት እነሱ ራሱ ናቸው። በቃ እራሳቸው ነገሩን ሰፋ እያደረጉት እየሄዱ ነው እንጂ ይሄ ጉዳይ ባይዘዌ ቀላል ጉዳይ ነበር። ግን እራሳቸው ነገሩን ሰፋ አደረጉት። ወይ ወደ አዲስ አበባ ብትመለሱ ጥሩ ነበር። እስቲ የኔን ሀሳብ የሚደግፍ ሰው ካለ አዎ ወደ አዲስ አበባ ይመለሱ እያላችሁ ኮሜንት ሊጻፉልኝ። አዲስ አበባ ይመለሱ ምን ሆነ መሰላችሁ? ቤታቸው አርፈው ይኖራሉ። ከዛ በኋላ ከ3 ወር በኋላ የዲን ውጤቱ ይመረመራል። ከዛ በኋላ ውጤቱ እናያለን። አሁን ግን እሳቱና ነገሩ በተቆሰቆሰበት ቦታ እስካሉ ድረስ ነገሩ እየተባባሰ ነው የሚሄደው። ቀን ወደ ቀን የምናየው ነገር ደስታ አናይም። ስለዚህ ቤተሰቦቼ ይህን ሀሳብ እስቲ ምን ትሉታላችሁ? የኔ ሀሳብ ደግሞ ኮሜንት ጻፉልኝ ቤተሰቦቼ። እኔ ልጆች እንዲህ ልክስክስነት የለባቸውም። ልጅቷ ግን
ብትነግሪኝ ደስ ይለኛል። ባይዘወይ እሙሽ የራሱ የኔ ልጆች እንደዚህ አያረጉም በምንም ተአምር ስለማያረጉ የኔ ልጆች ልክስክስ አይደሉም። በቃ እንደዚህ ነገር አያረጉም። ባይዘወይ ብሩኬ ይሄን ነገር ሊያደርግ አይችልም። አሁንም ቢሆን መልሼ ዳግም ይናገራለሁ። ብሩኬ ይሄን ነገር ሊያደርግ አይችልም። ቤተሰቦቼ ካይሚ ምን አቱ ካይሚያችን ምን ጎሎበት ነው? እስቲ ቆይ ሌላ ሴት ጋር የሚሄደው ስታስቡት ምን ጎሎበት? ምንም ያክል ተናደው ከ6 ወር በፊት እዚህ ቡተጀራ መጥቶ ቢሆን አይንቷ ራሱ ቢሆን ምንም ነገር ሊፈጠር አይችልም። ብሩኬ እንደዚህ ወጣት አይደለም። እኛ እስከምናውቀው ድረስ እኛ በብሩኬ በቦታው ሳንኖር እንደዚህ አፋችንን ሞልተን የምናገረው የብሩኬን ማንነትና ባህሪውን ስለምናውቅ ነው አይደል? ቤተሰቦቼ እሙሼ ደግሞ ያሳደጉት ልጅ ያውቁታል። እሳቸውም እኔ ልጄ ነገር አያደርግም እያሉ ነው። እስቲ አይሚ አሁን እንኳን ለምንድነው ላታምኙ እያላሰብሽው? ወይ ደግሞ ሌላ ነገር ካለ ንገሪን። ሌላ ያመንሽበት ሌላ ማስረጃ ያየሽው ነገር ካለ ንገሪን። ከዛ ውጭ ግን ብሩኬን ማመን አለብሽ ብዬ አስባለሁ። ብሩኬን በሙሉ ልብሽ ማመንሽ አለብሽ ብዬ አስባለሁ። እኔ በጣም ቤተሰቦቼ ከ20 ቀን 30 ቀን ሆናቸዋል። በቃ አሁን ይሄ ነገር ከተፈጠረ እንግዲህ ቀን በቀን የምንሰራው ቪዲዮዎች ምንድን ነው? እነሱ የሚሰሩት ቪዲዮ ምንድን ነው? የሀዘን ነው። ስለዚህ ይሄን ሀዘን መች ነው ይብቃ? ይሄ ሀዘን ይብቃ በቃ። እውነት ፈጣሪ እንደው በመሃላቸው ገብቶ እርቅ ይፍጠር። እስቲ ኮሜንት ላይ አሜን በሉ ቤተሰቦቼ። እናንተም ሰው ሀገር ያላችሁ ወንድሞቼ ወደ ሀገራችሁ የምትገቡበት ነገር ይፈጠርላችሁ። የስደት ኑሮ ይብቃ ይበላችሁ። እስቲ ኮሜንት ላይ አሜን በሉ ቤተሰቦቼ። በጣም ወዳችኋለሁ፣ አክብራችኋለሁ። ቤቱን ሰብስክራይብ ማድረግ እንዳትረሱ። የት ሀገር የምን ፍቅረኛ ነው ደግሞ ያለ ብትልም እኮ ምርመራ ይመረመራል። ችግር የለም በቃ እኛም ስንል የነበረው ይሄን ነው። ምንም ነገር ለሷ ብትል ምርመራ አለ። በቃ አሁን እኮ ዲኤንኤ የሚባለው ነገር እኮ መፍትሄ ነው። በቃ ላዩና ለብሩኬ አይነት ጉዳይ ዲኤንኤ የሚለው ጉዳይ መፍትሄ ነው። ከዚህ በላይ ምን መፍትሄ አለ? አይሚያችን ለምን 3 ወር መታገስ እንዳቃተሽ አልገባኝም። በቃ ከ3 ወር በኋላ እኮ እውነቱን የምናውቅበት ጊዜ ይመጣል። አሁን ግን እንደዚህ በመሆንሽ ምክንያት ምንም ነገር ሊፈጠር አይችልም። በቃ ይባስ ብሩኬ እየተመመ ነው የሚሄደው። መለዩ ጨርቃ ቤተሰቦች እየታመምን ነው የምንሄደው። ለምን? እውነቴን ነው። መለዩ ጨርቃ ቤተሰቦች ቤተሰቦች በአሁኑ ሰዓት ተጨንቋል። ለምን? እናንተን ማየት የምንፈልገው በፍቅር ቪዲዮ ነው። በቃ እባካችሁን በፍቅር ቪዲዮ ተመለሱልን፣ በፕራንካችሁ ቪዲዮ ተመለሱልን። በቃ እኛ የጭንቀት ይብቃን። እውነቴን ነው። ልክኛ የጨርቃ ቤተሰቦች እሱ አንተ አርጋሃል። እኔ ባደርጉም እሺ ልጅ የሚያል ነገር እክዳለሁ። እኔ ባደርጉ አንደኛ እኔ እንጃ አላቅም። እኔ ቤተሰቦቼ በዚህ ጉዳይ ላይ ተደጋግሜ እየተናገርኩ ነው። ብሩኬ ይህን ነገር ሊያደርግ አይችልም። በምን አቅሙ ነው የሚያደርገው ይህን ነገር? እስቲ እኔ ያደርጋል ብዬ አላስብም ቤተሰቦቼ። ከሆነም ደግሞ እኔ ራሴ አስመርምራ አቀበላታለሁ ልጁ ባይዘዌ በቃ ይሄ ነው እኮ የእናት ሁሌም እናት ነች የሚባለው ለዚህ ነው። እኔ ለምሳሌ አሁን የእናት ፍቅር አላቅም። እንዴ ብትሉኝ ያደግኩት ከአያቴ ጋር ነው። እናቴ በሕይወት አለች ግን አላቃትም። አባቴ አሁን በቅርብ ነው የሞተው። ግን የእናት ማለት የእናት ፍቅር እዚህ ጋር ያየሁት በእውነት እላቸዋለሁ። ማለት በቃ ልጁ ራሱ የሱ ቢሆን እቀበለዋለሁ ሲሉ እውነት ኦዲኖ ልውስ ያለው በቃ አልገባችሁ ማለት እናት ሁሌም እናት ነች ሲባል እኔ አላምንም ነበር። ምክንያቱም የእናት ፍቅር አላቅም። የትክክለኛ እናት ፍቅር የአያቴ ፍቅር አውቀዋለሁ። ከማን በላይ ያሳደገኛለች፣ ትወደኛለች፣ በጣም አክብራታለሁ፣ ወዳታለሁ። በዚሁ አጋጣሚ ግን በቃ የእናት ፍቅር እዚህ ጋር አየሁበት በዚህ ቪዲዮ። የእናት ፍቅር በቃ እናት ምን ያክል ለልጇ ፕሮቴክት እንደምትደግፈው በቃ ልጇን በምን መንገድ እንደምትከላከል ሳይ እውነት አልቻልኩም። እዚህ ጋር ወዲህ ቅድም እውነት እንባይ መጥቶ ነበር ቅድም በስተክል። ለምን በቃ እሙሼ ብሩኬን ለመከላከል የሄዱበት ርቀት በጣም ደስ ይላል። ልጄ እንደዚህ ልጅ አይደለም ልጁ እንኳን እሱ ከሆነ ተቀብዬ እኔ አሳድገዋለሁ እያሉ ነው። ከሆነ እንኳን ነው ግን አይሆንም ብለው መጀመሪያ በስትክክል ተናግረዋል። ልጆቼ በአጠቃላይ እነዚህን ልክስክስ አይደሉም ብለዋል። 4 ነጥብ ፔሪድ በቃ እዚህ ጋር ዘጉት ማለት ሁሉ ነገር። ግን ደግሞ ከሆነ ግን አሳድገዋለሁ ሲሉ አንጀቴን የበሉት ቤተሰቦች። እናንተ በዚህ ጉዳይ ምን ትላላችሁ? እውነት የሱ ከሆነ አያረግም። ዞር ባይልኝ አታላምንም። ዞር ባይልኝ ማለት በቃ በሚገባ እዚህ ጋር እሙሼ የተናገሩት ነጥብ በጣም ትክክለኛ ነገር ነው። ለምን ብሩኬ ይሄን ነገር አያረግም ብለሽ አላባረርሻትም? ለምን አፋፋን አላልሻትም እያሏት ነው። ልክ ናቸው። አይኔ ባይዘዌ እዚህ ጋር መጀመሪያ ባይዘዌ አይኔ ተከታክላ ነበር መጀመሪያ ላይ በጣም የሆነ
አምና ነበር በቃ ብሩኬ ነገር አያደርግም ብላ እኮ አምና ነበር። ግን ብሩኬ ያረኩትን አላቅም ምን እንደተፈጠረ አላቅም ምናምን የሚባለው ወሬዎች ሲመጡ ነው የሀይሚ እምነት እየተሸረሸረ ሄደው። አላቅም ይህ ጉዳይ በዘወይ ውስብስብ የሆነ ጉዳይ ነው። እኔ ራሴን ሀሳብ ሰጣለሁ፣ እናንተ ደግሞ የእናንተን ሀሳብ ኮሜንት ላይ ስጡ ቤተሰቦቼ። እኔ ግን አላቅም በቃ እኔ አሁን ሙሼ የጋሽዬን ማግኘት ከፈለጉ እንግዲህ ለማስታረቅ ሁለቱ አውርተው ለማስታረቅ ፈልገው ነው ብዬ አስባለሁ። የእናንተን ሀሳብ ደግሞ ኮሜንት ላይ ስጡ ቤተሰቦቼ። እባካችሁን ቤተሰቦቼ በዚህ ዓመት እስከ መጨረሻ ድረስ 100,000 ሰብስክራይበር መጨመር እፈልጋለሁ። ስለዚህ እባካችሁን ሁላችሁም ይህን ቪዲዮ ስታዩት ላይክ እና ሰብስክራይብ በማድረግ ተባበሩኝ። በእናታችሁ ግቤን አሳኩልኝ። እውነት በቃ አላለለ ትልቅ ዩቲዩበር መሆን እፈልጋለሁ። የሀይሚና የብሩኬን ስም በጣም በትልቁ ማስተላለፍ እፈልጋለሁ። የሆነ መከታቸው እንድባል እፈልጋለሁ። እባካችሁ የኔን ሀሳብ ደግሞ እንደምታሳኩልኝ ደግሞ እግዚአብሔር የእናንተን ሀሳብ ሙሉ ለሙሉ ያሳካላችሁ ቤተሰቦቼ። አመሰግናለሁ። አሁንም በድጋሚ ሰብስክራይብ ቤተሰቦቼ። ወዳችኋለሁ ቤተሰቦቼ። መልካም ምሽት ይሁንላችሁ። የእናንተን ሀሳብ ግን ኮሜንት ላይ ማየት እፈልጋለሁ ቤተሰቦቼ።